ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው የሊቨርፑል ሌጀንድ የሆነው ጂሚ ካራጋር በዚህ ሰዓት ሊቨርፑሎች ለዋንጫ መፎካከር አይችሉም እያለን ይገኛል። እንደዚሁም ቪክተር ሙኒዝ በሊቨርፑል ቤት የመጀመሪያ ልምምዱን ማድረግ ችሏል። የሚለብሰውም የማሊያ ቁጥርም ታውቋል። እንደዚሁም ሃርቪ ዴቪስም ኮንትራቱን ሊያራዝም እንደሆነም እየተዘገበ ይገኛል። አስቶን ቪላዎችም ለኳንዛ የሚፈልጉት ሂሳብም ታውቋል ተብሏል። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻዋ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራም እና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ዘጋርዲያን ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት አስቶን ቪላዎች ለኤዜሪ ኳንዛ 60 ሚሊዮን ፓውንድ ይፈልጋሉ እያለን ይገኛል። እንደሚታወቀው አርሰናሎች የዚህ ተጫዋች ቀዳሚ ፈላጊ ናቸው። በተለይ ደግሞ ዊሊያም ሳሊባ በዓለም ዋንጫው ላይ መጎዳቱን ተከትሎ ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ከአርሰናልም በተጨማሪም ግን ሊቨርፑሎችም የዚህ ተጫዋች አድናቂ ናቸው። በቅርበትም እየተከታተሉት ይገኛሉ። በተለይ የተከላካይ ስፍራው ላይ ክፍተት መኖሩን ተከትሎ ይህንን ተጫዋች ለማስፈረም ፍላጎት እንዳሳዩ ነው እየተነገረ የሚገኘው። በተለይ በዋነኝነት ይህ ተጫዋች በመሀል ተከላካይ ስፍራና በቀኝ ክንፍ ተከላካይ ስፍራ ላይ የሚጫወት ተጫዋች እንደመሆኑ መጠን ሊቨርፑሎች ሁለቱም ቦታ ከቨር እንዲያደርግላቸው ተጫዋቹን ሊያስፈርሙት ይችላሉ እየተባለ ነው የሚገኘው። ነገር ግን አስቶን ቪላዎች ለዚህ ተጫዋች 60 ሚሊዮን ፓውንድ ለጥፈውበታል ነው እየተባለ የሚገኘው። ሊቨርፑሎችም ቢሆኑ እንደዚሁም አርሰናሎችም ግን ይህንን ያህል ገንዘብ ለተጫዋቹ ይከፍላሉ ተብሎ አይጠበቅም። ምክንያቱም 28 ዓመቱ ላይ ነው የሚገኘው። ከዛ በተጨማሪም በአስቶን ቪላ ቤት የ2 ዓመት ኮንትራት ብቻ ነው የቀረውና ለእንደዚህ አይነት ተጫዋች ደግሞ ይህን ያህል ገንዘብ ያወጣሉ ተብሎ አይጠበቅም እና ምናልባት አስቶን ቪሎች ይህንን ተጫዋች መሸጥ የሚፈልጉ ከሆነ ከዚህ ያነሰ ሂሳብ መጠየቅ መቻል አለባቸው፣ ወይም ደግሞ ለመደራደርም ፍቃደኛ መሆን መቻል አለባቸው። ካልሆነም ግን ሁለቱም ክለቦች ሌሎች ተጫዋቾችን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በእርግጥ ስካይ ስፖርት ከዚህ ቀደም ይዞት በወጣው ዘገባ መሰረት በዚህ የክረምቱ የዝውውር መስኮት ሊቨርፑሎች የተከላካይ ስፍራ ተጫዋች ለማስፈረም ቅድሚያ እንደማይሰጡ ነው እየተናገረ የሚገኘውና ምናልባትም በዚህ የክረምቱ የዝውውር መስኮት ላያስፈርሙ የሚችሉበት እድል አለ። ነገር ግን ደግሞ የተጫዋቾች ጉዳት ተከትሎ ምናልባትም አንድ ተጫዋች ሊጨምሩ የሚችሉበት እድል እንዳለም ግን መዘጋት እንደሌለበት ነው እየተነገረ የሚገኘው። እናም የአስቶን ቪላ ተጫዋች የሆነውን ኤዜሪ ኳንዛን በቅርበት እየተከታተሉት ይገኛሉ። ነገር ግን አስቶን ቪላዎች ተጫዋቹ ላይ 60 ሚሊዮን ፓውንድ ለጥፈውበታል እየተባለ ይገኛል። በመቀጠልም ዘ አትሌቲክስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች ለሃርቪ ዴቪስ አዲስ ኮንትራት ለማቅረብ ተዘጋጅተዋል እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ ሃርቪ ዴቪስ በሊቨርፑል ቤት እስከ 2027 ድረስ የሚያቆይ ኮንትራት ብቻ ነው ያለው እና ሊቨርፑሎች እስከ 2028 ድረስ የሚያቆይ ኮንትራትን ለመስጠት እንደተዘጋጁ ነው እየተናገረ የሚገኘው። ይህንንም አዲስ ኮንትራት ከፈረመ በኋላም እስከ ጃንዋሪ ወር ድረስ በሊቨርፑል የሚቆይ ይሆናል። በተለይ ቪስላቭ ያሮስ በተጠናቀቀ የውድድር ዘመን በአክስ በነበረው ቆይታ የጉልበት ጉዳት ማስተናገዱ አይዘነጋም። እስካሁንም ድረስም ከጉዳቱ አላገገምም። እናም ይህ ግብ ጠባቂ ከጉዳቱ እስከሚያገግም ድረስ ሃርቪ ዴቪስ ከአሊሰን ቤከር፣ ማማርዳሽቪሊ እንደዚሁም ውድበርን በመቀጠል የሊቨርፑል አራተኛ ተመራጭ ግብ ጠባቂ ሆኖ ይቆያል እያሉን ይገኛሉ። ቪስላቭ ያሮስ ከጉዳቱ ካገገመ በኋላ ግን የተጫዋች በውሰቱ ሊሰጥ የሚችልበት እድል እንዳለው ነው እየተነገረ የሚገኘው። በመቀጠልም ቪክተር ሙኒዝን ነው የምንመለከተው። ሊቨርፑሎች በዛሬው ዕለት ይፋ እንዳደረጉት ከሆነ ቪክተር ሙኒዝ ሊቨርፑልን ከተቀላቀለ በኋላ ለመጀመሪያ ጊዜ በዛሬው ዕለት በአክሳ የልምምድ ማዕከል የመጀመሪያ ልምምዱን ማድረግ ችሏል። እንደሚታወቀው ይህ ተጫዋች እንግዲህ ከስፔን ብሔራዊ ቡድን ጋር በ2026ቱ የዓለም ዋንጫ ላይ የፍጻሜ ተፋላሚ ሆነው በስተመጨረሻም የዋንጫ ባለቤት መሆን ችሏል። ይህንንም ተከትሎ ልክ እንደ አሌክሲስ ማካሊስተር ረዘም ያለ የእረፍት ጊዜ ተሰጥቶት ነበረ። ነገር ግን ቪክተር ሙኒዝ ይህንን የእረፍት ጊዜ በአጭር በመቅጨት ወይም ደግሞ የእረፍት ጊዜው ከመጠናቀቁ በፊት ወደ ሊቨርፑል የልምምድ ማዕከል ማቅናት ችሏል። በዛሬው ዕለትም የመጀመሪያ ልምምዱን ማድረግ ችሏል። የእረፍት ጊዜው ሳይጠናቀቅም ወደ ልምምድ ለመመለስም የወሰነበት ዋነኛው ምክንያት ወደ አዲስ ክለብ ማቅናቱ እንደሆነ ነው እየተነገረ የሚገኘው።
የሚገኘው። በአዲስ ክለብ ደግሞ አዳዲስ የጨዋታ ስታይሎች፣ አዳዲስ የአጨዋወት ዘይቤ እንደዚሁም ደግሞ አዳዲስ የቡድን አጋሮችን ነው የሚያገኙና ቶሎ ለመላመድ ለቀጣይ ሲዝንም በደንብ ዝግጁ ለመሆንም የእረፍት ጊዜውን በአጭሩ በመቅጨት ወይም ደግሞ ሳያጠናቅቅ ወደ ልምምድ መመለሱም ተነግሯል። በሊቨርፑል ቤትም 23 ቁጥር ማሊያም እንደሚለብስም ሊቨርፑሎች ይፋ አድርገዋል። ከዚህ ቀደም እንግዲህ ይህ 23 ቁጥር ማሊያ በኤሜሪ ቻን፣ ጆርዳን ሻኪሪ፣ ጂሚ ካራጋር፣ ሮቢ ፎለር እንደዚሁም ደግሞ ለጥቂት ጊዜም በሉዊስ ዲያዝ መለበስ የቻለ ማሊያ ነው የነበረው። ለመጨረሻ ጊዜ ይህ ቁጥር የተለበሰውም 2023 በሉዊስ ዲያዝ አማካኝነት ነበረ። ከዚህ በኋላ ግን በአዲሱ ፈራሚ በቪክተር ሙኔስ ይህ 23 ቁጥር ማሊያ ሲለበስ የምንመለከተው ይሆናል። በመቀጠልም ጂሚ ካራጋር የሰጠውን አስተያየት ነው የምንመለከተው። ይህ የቀድሞ የሊቨርፑል ተጫዋች እንደዚሁም የሊቨርፑል ሌጀንድ የሆነው ጂሚ ካራጋር በሰጠው አስተያየት እኔ እንደማስበው ከሆነ በዚህ ሰዓት ላይ ሊቨርፑሎች ለዋንጫ ለመፎካከር የሚያስችላቸው አቋም ላይ ይገኛሉ ብዬ አላስብም የሚል አስተያየቱን ሰጥቷል። አያይዞን በሰጠው አስተያየት በዚህ ሰዓት ላይ ለቀጣይ የፕሪሚየር ሊግ የውድድር ጊዜ ለዋንጫ ይፎካከራሉ ተብሎ የሚጠበቁትን ክለቦች ስንመለከታቸው በጣም አስገራሚ የሚባል የስኳድ ጥራት አላቸው፣ የስኳድ ጥልቀት አላቸው። ሊቨርፑልን ስንመለከት ግን ከሁለቱም ወገን የለበትም። አሁንም ማስፈረም ያሉባቸው ቦታዎች አሉ፣ መጠናከር ያሉባቸው ቦታዎች አሉ። እናም በዚህ ሰዓት ላይ ስንመለከተው ሊቨርፑሎች ለዋንጫ እንዲፎካከሩ የሚያደርግ የስኳድ ጥራት አላቸው ብዬ አላስብም። በእርግጥ የዝውውር መስኮቱ ገና አልተዘጋም። ከዚህ በኋላ 20 ምናምን ቀናቶች ይቀራሉ። እናም በእነዚህ 20 ምናምን ቀናቶች ውስጥ ምንም ነገር ሊፈጠር ይችላል። ምናልባትም ሊቨርፑሎች ቡድኑን በደንብ ሊያጠናክሩ ይችላሉ። እንደዛም ቢሆንም ግን ሙሉ ለሙሉ ለዋንጫ ይፎካከራሉ ለማለት ትንሽ ያስቸግራል። ምክንያቱም እነዚህ የሚመጡ ተጫዋቾችም ቡድኑ እስኪላመዱ ድረስ ጊዜ ይፈልጋሉና ያ ጊዜ ደግሞ ምናልባትም በጣም ወሳኝ ሊሆን ይችላል። ከሌሎቹ ጋር ያላቸው ጋፕም ሊሰፋ የሚችልበት እድል አለ። እንደዛም ቢሆንም ግን ተጫዋቾችን ቢያስፈርሙ የተሻለ ቦታ ላይ መድረስ ይችላሉ። አሁን ባሉበት ግን የተሻለ ርቀት ይጓዛሉ ብዬ አላስብም። ስለዚህ ሊቨርፑሎች በክረምቱ የዝውውር መስኮት ከዚህ በኋላ በሚቀሩት ቀናቶች የተሻለ እንቅስቃሴ ማድረግ አለባቸው። ካልሆነ ግን በዚህ አሁን ባለው የስኳድ ጥልቀት ወይም አሁን ባለው የስኳድ ስብስብ ግን የፕሪሚየር ሊግ ዋንጫን ለማሸነፍ ለመፎካከርም ያስችላቸዋል ብዬ አላስብም የሚል አስተያየትን ሰጥቷል። ይህንንም እንግዲህ ከዚህ ቀደም እኛም በተደጋጋሚ ስንለው የነበረ ነገር ነው። በዚህ ሰዓት ተጨማሪ ተጫዋቾች ከሊቨርፑል ባይለቁ እንኳን ራሱ በትንሹ 3 ተጫዋቾችን የግድ ማስፈረም መቻል አለባቸው። ተከላካይ መስመር ቦታው መጠናከር አለበት። የአጥቂ ስፍራው መጠናከር አለበት። እንደዚሁም ከተገኘም የመሀል ክፍሉም መጠናከር አለበት። በእርግጥ ሊቨርፑሎች በዚህ ሰዓት ላይ የአጥቂ ክፍሉን ለማጠናከር የተለያዩ ስራዎችን እየሰሩ ነው የሚገኙት። በተለይ ከፒኤስጂ ብራድሊ ባርኮላን እና ኢብራሂም ኢምባዬን ለማስፈረም እንቅስቃሴ እንደጀመሩም ጠዋት በሰራውላችሁ ፕሮግራምም ስነግራችሁ ነበረ። ነገር ግን የአጥቂ ክፍሉን ለማጠናከር ይህንን ስራ ቢሰሩም እንኳን ራሱ የተከላካይ ስፍራው ላይ አሁንም መጠናከር ያሉባቸው ቦታዎች አሉ። በተለይ የመሀል ተከላካይ ስፍራው ላይ አንድ ተጫዋች የግድ ማምጣት አለባቸው። እንደዚሁም የቀኝ ክንፍ ቦታ ላይ መጮት የሚችል ተጫዋችን ማምጣት መቻል አለባቸው። ከቻሉ 2 ተጫዋቾችን ማምጣት፣ ካልቻሉ ደግሞ በመሀል ተከላካይ ስፍራ ቦታ ላይ እንደዚሁም በቀኝ ክንፍ ቦታ ላይ መጮት የሚችል ተጫዋችን ማምጣት ይኖርባቸዋል። ከዛ በተጨማሪም ከተቻለም አሁንም መቀየር ያለባቸው በተሻለ ተጫዋች መተካት ያለባቸው ተጫዋቾች አሉ። አሁን ለምሳሌ እንደነ ፌዴሪኮ ኬዛ እንደነ ኮስታስ ሲምካስ አይነት ተጫዋቾች በሌላ ጥሩ ተጫዋቾች መተካት ይኖርባቸዋል። እና በአጠቃላይ እነዚህ ቦታዎች የማይጠናከሩ ከሆነ ሊቨርፑሎች ለቀጣይ የውድድር ዘመን ለአዲሱ የውድድር ዘመን የዋንጫ ተፎካካሪ ይሆናሉ ብሎ መገመት በጣም አስቸጋሪ ነው የሚሆነው። እናም ጂሚ ካራጋር ልክ እንደሰጠው አስተያየት ሊቨርፑሎች ሌሎች ተጫዋቾችን አምጥተው ቡድኑን የማያጠናክሩ ከሆነ በዚህ ባላቸው የስኳድ ጥራት ባላቸው የስኳድ ጥልቀት የዋንጫ ተፎካካሪ ይሆናሉ ተብሎ አይጠበቅም። በዚህ ሰዓትም እንግዲህ ለቀጣይ የውድድር ዘመን ለ2026/27 የውድድር ዘመን አርሰናልና ማንቸስተር ሲቲ የዋንጫው ባለቤት የመሆን እድላቸው ከፍተኛ እንደሆነም ተገምቷል። ሊቨርፑሎችም ከነሱ በመቀጠል 3ኛ ደረጃ ላይ ነው የተቀመጠው። ነገር ግን አሁን ባለው የስኳድ ጥራት ግን 3ኛ ደረጃን ይዞ ያጠናቅቃል የሚለውን ራሱ በጣም ከባድ ነው የሚሆንባቸው። ስለዚህ ከዚህ በኋላ እንግዲህ በቀሩት ቀናቶች ሪቻርዲዮ በጣም ከባድ የሚባል የቤት ስራ ይኖርበታል። ይህንን የቤት ስራ በአግባቡ ይወጣሉ፣ ሊቨርፑልስ በደንብ ይጠናከራሉ የሚለውን አብረን የምንመለከቱ ይሆናል። አሁን ላይ ግን ስኳዱ በጣም ሳስቷል፣ ጥልቀት የለውም። በዚህ ስኳድ ዙሪያ ራሱ ብዙ መነጋገር ያሉበት ነገሮች አሉ። እሱን እንግዲህ በቀጣይ ቀናቶች የምንነጋገርበት ይሆናል። በዚህ ሰዓት ግን ጂሚ ካራጋር በሰጠው አስተያየት ለቀጣይ የውድድር ዘመን ተጨማሪ ተጫዋቾችን የማያስፈርሙ ከሆነ አሁን ባላቸው የስኳድ ጥራት ሊቨርፑሎች የዋንጫ ተፎካካሪ አይሆኑም እያለን ይገኛል።
በዚህ ጂሚ ካራጋር በሰጠው አስተያየት ዙሪያ ያላችሁ ሀሳብ ምንድን ነው? እውነትስ ጂሚ ካራጋር እንዳለው አሁን ባለው ስኳድ ሊቨርፑሎች የዋንጫ ባለቤት መሆን አይችሉም ወይ? ተፎካካሪስ መሆን አይችሉም ወይ? መልሳችሁን፣ ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።